አረጋሽ የተቀረቦት ሌላ ጦስ ነው ተመጣጣው አረባከ አግዛቻለሁ እንዲያው ምን ታግዣለሽ አሁን አንቺ ከብት መጠበቁሳ ትልቅ ስራ እኮ ነው አይ እሱ እንኳን ይቅርብኝ ያው መፈለጉ ነው የሚተርፈው በቃ ሂዱ መኪና እንዳያመልጣችሁ ቀረችብኝ እኮ ማን አይ ምንም ቱቱ እንደው ያስኳትም ትንሽ የፍራንክ ነበርች እጭ ምን አይነት ነገር ነው በቃ እና እሺ እኔ ሌላ ልብስ ፈልጌ እሰጥሻለሁ እንዴ እና መልክት እንጂ ለማ ለፖሊስ ነው ንብረቴን እኮ በጠራራ ፀሐይ እኮ ነው የዘረፈኝ ብርቄ ደግሞ እንደዛ ከክፍለ ሀገር ቆይታ ወደ አዲስ አበባ ለመሄድ ክፉኛ ተጨናንቃ ነበር በዚህ መሃል ደግሞ ታዲያ የበዛብህን ባለቤት ይዤ ካልሄድኩ እሱ ከጥቅጦ ከሚገላት እዛው ሰራተኛ ብትሆን ይሻላል ብላ በመወሰኗ ደብቃም አዲስ አበባ ይዛት ልትገባ ችላለች ሌናና ፋፋን ያለ ወሬ ሊያስወራት አልቻለም እዛ ገጠር የተፈጠረውን አንድ ባንድ እየተናገረች ብቻ ጀብደዋል ልትነፋ ያለ እሱ ደግሞ አፋፋን ያለ ሊያስወራት አልቻለም አከብ የቅርብ ጊዜ የህት የጠላት ጽዮን ብቻ ናት ብላ ደምድማ ለፖሊስ ልታስዛት ይችላልች ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ትርፍ ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ አበረታቱ ይላችኋለሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ከሜላት ወይም ደግሞ ከምቡጥዬ ጋር ነበርና በድንገት ስልኩ ይጠራል የደወለችውም እሌና ነበረች ማን እንደደወለች ተመልከቺ ይላል ፈገግ ብሎ ማናት የደወለች እሌና ናትኮ የደወለችልኝ በማለት ሰፍሎም ሲያነሳው ነበር እሌናም ናትዬ እንዴት ነህ ካለች በኋላ አልናፈቅኩም በማለት ጠይቀው ነበር አረ በጣም ናፍቀሽኛል ጨዋታሽ ስድብሽ ሁሉ ነገርሽ ነው የናፈቀኝ በማለት እንደናፈቀ በደንብ ያሳበቀበት ነበር እሷም ያለኔ እንደማይሆንልህ እኮ አውቄው ነበር ትለዋለች አንቺ ደግሞ ከዛ ሀገር ፌመስ ሆንሻሉ ሁሉን ነገር እያወራሽና እየተግባባሽ ነው በጣም ደስ ይላል በማለት ናትዬ ዝም በልባከ ቢያንስ መጣ ያለውን ነገር እንዳወራ እንዳልሰማ ሆነ ተቀበለይ በማለት እሱን ታሳምነዋለች አንቺ ነይልኝ እንጂ ምንም ነገር እንዳልተፈጠረ አድርጌ በደንብ አዳምጥሻለሁ ይላታል እንደዛ ካላት በኋላ እሺ በቃ ናትዬ እመጣለሁ ግን ደግሞ ስመጣ ምን ይዤል ልምጣ በማለት ታጓጓለች የሆነ ግልገል ነገር ከሆነ ግልገል ነገር ካልሆነ ደግሞ አገዳ ነገር ይዘሽልኝ ነይ በማለት አንቺም ታስፈልጊኛለሽ ነይልኝ ይላታል እሺ በቃ ናትዬ ብላ በሐሳብ ከተስማሙ በኋላ አጠገቡ ያለች እንቡጥዬ እንዳልሆነ ሆነች አንተ እሷን ነው እንደዚህ ያደረክ ናፈቅሽኝ እንደዋ እንደ ወንዝ ውሃ እንደ ወራጅ ውሃ የምትላት ውሃ ይብላህና በማለት ስልኩ ወንጭቃም እየሄደች ነበር ጽናት ከአባቷ ጋር ስላለው ነገር ያወራቸው እዚህ ሆነሽ ተቀምጠሽ ኮልጅ ተሰቃየሽብኝ እናትሽ ብትኖር በእንክብካቤ ትዝሽ ነበር አባዬ አንተ ስላለህልኝ እኮ ደስታ ነኝ አሁንም የጎደለኝ ነገር የለም በማለት ያበረታታችሁ ነው አሁን ልጄ አድገሽልኛል ደሞዛም አልፎ ወግ ማረግ ልታሳየኝ ነው በማለት ደስ ብሎት ይገኛል ጽናትም አፈፋ አድርጋ አባዬ አንተ ይገባሃል አንተ መልካም አባት ነህ ስለዚህ ላንተ እሂ ሁሉ ያንስብሃል በማለት አባቷ ጀግና እንደሆነ በዛውም ነገረችው እሌና ባለቻት ነገር ስለተስማማች አሁን ተሰማን ቁጭ አድርጋ ልኮበልል ነው ሰላም ልልህ ብዬ ነው ያገኘው በማለት መርዶ ማርድተዋለች እሱ ግን ሊያምናት አልቻለም አንቺ ገበያ መንገድ የማታቂ ሰው ሴትዮ የልቴጅ ነው በማለት ማሹፎባት ነበር ብርቄ የሆዷን ይዛለችና አሁን ቻው ልትለው ተገዳለች ምክንያቱም ባትናገርም ብቻ የዘፈን ዳርዳሩ እስክስታ ነው እንደሚባለው ዳርዳሩን ነግረዋለች እሱ ግን በፍጹም ሊቀበላት አልቻለም ያሾፈባትም ነበር እና የብርቄ ነገር አሳስቧት ስለነበረ የወሰነችው ውሳኔ ለማወቅ ወደ ብርቄ ማቅንታ ነበር ታዲያ ከተማ ሲሄድ አሁን ብዙ ሰዎች ያቁታል ባለቤቴም ብዙ ሰው ያቀዋል ወደ ከተማም ሲሄድ ነበር ስለዚህ ቢያቆኝ ሌላ ችግር ይፈጠራል ትላታለች ሌናም ክፉኛ ተናደደችና የዚህን ታከል ሰውየው ጭንቅላትሽን ተቆጣጥሮታል እንግዲህ የወሰንሽውን ውሳኔ ራስሽ ወስኝ እኔ የቻልኩትን አድርጌያለሁ ምትከተይኝ ከሆነ ተከተይኝ ያለዛ ለራስሽ ጉዳይ በማለት በስጫ ብላትም ጥላት ሄዳለች ታዲያ ብርቄ እዚህ በኋላ መወሰን አለብኝ እሄዳለሁ በማለት ወሰናለች ራኬብና ቅዱሴ ቃለ ማድረስ ወደ ነኪራ ቤት አምርተው ነበር ታዲያ ራኬብ በዚህ መሃል ውጭ ላይ ጫማ ታያለች ይህ ጫማ ከኔ ቤት መጥቶ ነበር አውቀዋለሁ በማለት የስፒዲን ጫማ አፈጣበትም ነበር ቅዱሴ ማፈፍ አድርጎ ሰኒ ከጠፋች በኋላ እየጨለልሽ ነው እኔኮ ይህን ጫማ ብታዩም ባለም ስንት ጫማ አለ ስለዚህ አሁን ትንሽ ተቆየሽ ሌላ ነገር ስለሚፈጠር ነው እንድባክሽ በማለት ለምኖም ይዟት ይሄዳል ግን ጫማውን አውቀዋለሁ በማለት ከልቧ ውስጥም ቀርቷል ሌና ሆነው ወደ ከተማ ስለሚሄዱ ጋሸንና ጽናትን እንዲሁም ዴብን እየተሰናበቱ ይገኛሉ በዚህ መሃል ታዲያ ሌና ጋሸ በጣም ተናፍቀኛለህ የመሬቱን ነገርም አደራ አስቀምጥልኝ በማለት አደራም ሰጣዋለች
ሌናም ታዲያ በዚህ መሃል ሆና ብርቄ መምጣትና ለመምጣቷን በደንብ ቸክ ማድረግ ትፈልግ ነበር። አሁን እንሂድ ሲባልም እንዴት ነው ቀረችብኝ በማለት እየወላወለች ትገኛለች። ማነች ሲባልም እየተርበተበተች ነው። በሌላ በኩል ስፒድ ኪራ ይመጣል ስለተባለ እየተጨናነቀ ይገኛል። ነገሮች ሁሉ አቅጣጫቸውን ስተውበታል። ከቤትም ላይተሩን እየነካካ እንዳልሆነ ሲያደርገውም ነበር። በዚህ መሃል ታዲያ የኪራ እህትም መጣ። እባክህን ውጣልኝ ቤት ላጸዳ ነው ትለዋለች። ድም ስታጸጂው አይትሽ ነበረ ድጋሚ የምታጸጂው ለምንድነው ምታሽቃብጭስ ለምንድነው በማለት ያለውን ነገር ዝርግፍ አድርጎታል። ማለት ፈልገህ ነው? አዎ የዚህ ቤት ጌታ እሱ ነው። በቅርብ የዚህ ቤት ጌታ ማን እንደሆነ አሳውቅሻለሁ በማለት ስቶባታል። እሷም እንግዲህ እየጠጣና እያጨሰ እየመጣ የሚናገረው ሁሉ አይገባኝም በማለት ብቻ ነገሩን ቀይሰዋለች። እምዬ ከልጇና ከባለቤቷ ጋር ሆና ወደ ካፌ አምርተው እየተገባበዙም ይገኛሉ። እንግዲህ በዚህ መሃል ናሆሜ ስራውን ሄዶ እንዳስተካከለውና አባትየው ደስ እንዳለ እያበሰራትም ነበር። እምዬም አፈፋ አድርጋ ልጄን ስለመረቁ ነው እኮ የሰራው ሁሉ የሚባረክልህ በማለት አንዳንድ ነገሮችን ትላለች። አይኔ መርቄው ነው በዛ ላይ ደግሞ ልጄ ጀግና ነው በማለት ይፎክርባታል። እኔ አሁን ላይ እንደታገተች እየተሰቃየች ትገኛለች። ነገሮች ከተስተካከሉና የካርታ ፕላኑ ወረቀት ብሰጥም ግን በህይወቷ ላይ ሪስክ እንዳለው አንዳንድ ነገሮችን ጓደኛው እየነገራት ይገኛል። እሷ ግን አምና መቀበል አልቻለችም። እኔም ተጣጣበች ረጅም ጊዜ ስለሆነት አሁን ላይ ስልችት ብሎኛል። እባክህን 1 ሊትር ውሃ ግዛልኝና ሰውነቴን ለቅለቅ ልበል በማለትም ለምነው ነበር። እንግዲህ እንደ ወተት አትበጣጠሽብኝ ያለሽው ታግተሽ ነው በማለት ነገሩን ይዘጋባታል። እባክህን ብላ ስትለምነውም ልጁ ተላላ ነገር ነውና እሺ ብሎም ውሃ መግዛትም ሄዶ ነበር። ታዲያ ውሃውን ካመጣ በኋላ እጇን ለመፍታትም ሲሞክር በድንገት ስፒድ ይመጣል። ከልጁ ጋርም 1-2 መነጋገርን ጀመሩ። ልጅቷ ጋር ምን አስበህ ነው እጇንም እግሯንም ፈተህ አይኗን የምታያት በማለት አምባጓሮን ፈጥሮ ነበር። ታዲያ ምንም አይደለም ለመታጠብ ወይም ደግሞ መጸዳጃ ቤት ለመሄድ ፈልጋ ነው በማለት ነገሮችን ያስቀይሰዋል። ሌናና ኪራ በሰላም ወደ ቤታቸው ገብተዋል። አቀባበልም ተደርጎላቸዋል። ናሆሜም ነበሩ። የነበረውን ትውስታ በደንብ ሊያስታውስ ስለቻለ አሁን ላይ ኖርማል ሰው ሆኗል። እያወራ እየተጫወተ እንደተመቸውም ጓደኞቹ እየነገሩት ነው። ተላ አድርገውም ስለ ሌና ያወሩ ነበር። ሌና ብታይ ከዛ ፌመስ ሆና ነበር። ሁሉም ሰው ስለ ሌና ነበር የሚያወራው። አግዛኮ ሁሉም ሰው ይወደሃል ብቻ አገሩ ፍቅር ነው በማለት በመሃል ታወራለች። ማም የሌና ነገር በጣም እንደናፈቀውና ጨዋታዋ በጣም ደስ እንደሚል እምሩም እንደዚሁ በተመሳሳይ ይሳቋና ቀልዷ በጣም ናፍቆኝ ነበር። በመምጣቷ ደስ ብሎኛል በማለት ብቻ እየተወራረዱም ነበር። አስቀይመዋት ከወጣች በኋላ በር ላይ ተለጥፋለች አልተለጠፈችም በማለት በሳንቲምም ተወራርደው ነበር። በኩል ብርቄ መንገድ ላይ ተከትላት መጣ ነበርና ቤቱን ጠቁማት እዚህ አካባቢ ቁመሽ ጠብቂኝ በማለት ወደ ግቢም ገብታ ነበር። ታዲያ ብርቄ ፎቁን እያየች እንደዚህ አይነት ቤት ቀጣልጥለው መስራት ግን ማን አስለመዳቸው በማለት በቤቱ አሰራር ተገርማ እየተመለከተች ነበር። ስፒድ ሲጋራውን እያጨሰ ዋገራ ማን ነው ብሎ ወደ ነኪራ ቤት እየመጣ ነበር። መንገድ ላይ ፌስታሉን እንዳየው የሚበላ ነገር አገኘው ይሄንማ ጋማለዋለው በማለት ለመስረቅ ልቡንም አሸፍቶት ነበር። ይሄን የተመለከተችው ብርቄ ታዲያ ሲያጨስ ነበርና ከኛ አካባቢ ሲያስተምሩን ሳምባ ይጎዳል ነው የሚሉ አንተ ግን ለምንድነው መታጨሰው በማለትም ጠይቀው ነበር። እኔማ በቅርቡ የመኪና ጎማ ስለሚጨስብኝ አሁን ሹፌር ልሆን ስለሆነ ለዛ ነው ማጨሱን ለማመዶ ይላታል። ብርቄም ሰውየውን አይታ ገምታ የሆነ ነገር ጥላበታለች። ሰውየው እንደማይረባ ስላወቀች አንተ ነህ መኪናውን የምትሾፍረው በማለት ከትከት ብላ መስቃበታለች። ሰውየው ባይገባውም ብቻ ግን የከተማውን ቋንቋ እየተጠቀመ አንዳንድ ነገሮችን ሲያዋራት ነበር። እንግዲህ ይቅርታ ለበላሽ ነው ላባላሽ ነው በማለት በአራድየ ቋንቋ አውርቶን ፌስታል ሞንጭቋት ይሮጣል። ይሄን ክብሬ እንድነካብኝ አልፈልግም ያለችው ብርቄ ታዲያ ግቢውን ወይም ደግሞ አካባቢውን ቀውጥ ያደርገዋለች። ንብረቴን ገንዘቤን ውዜን ወሰደብኝ በማለት ቅውጥ አድርገው ትገኛለች። እናም ታገኘቻት በኋላ ምን ሆነሽ ነው እንደዚህ የምትሆኚ ስትላትም ሌባ ንብረቴን ገንዘቤን ወሰደብኝ አሁን ለፖሊስ ማመልከት አለብን በማለት ቀውጥ ስታረገውም ነበር። እባክሽን የኔን ልብስ ሰጥሻለሁ እባክሽ እንደዚህ አትሁኚ ለወደፊቱ ብቻ አስቢ በማለት ታታልላታለች። እናም ለብርቄ ልክ እንደ እህት እየሆነችላት ነው ያለው። የሚሆነውን ሁሉ እኔ ያለሁልሽ በማለት ከጎኗ ሆና ትገኛለች። እናም ነኪራ እንቅልፋቸውን ስለተኙ በማለት ወደ ክላሷም ይዛ ሄዳ አስቀምጣ ነበር። የገጠር ሰው መደፈር አይወድምና ንብረቴን ሌባ ይዞብኝ ሄደ ማመልከት አለብኝ በማለት ቤቲቱን ቀውጥ እያደረገቻት ነው። እባክሽን አሁን ላይ አትረብሽ እዚህ ክላስም እንዳትወጪ ምግብ ነገር ልስራልሽ በማለት ሌናም እያጽናናቻት ነው። ድና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ ያመሰግንሁ። ነገ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት ይሁንላችሁ።